21 ቀን 2018 ዓ.ም ነበር ከ13 ቀናት በፊት ዜና እረፍቷ የተሰማው። የተወዳጇ ተዋናይት የመድረኳ ፈርጥና አመለሸጓ ኮከብ ተዋናይት የሰላማዊት ደስታ ዜና እረፍት። ታዲያ ዜና እረፍቷን ተከትሎ በርካቶች በተለያየ መልኩ ስሜታቸውን ሲገልጹ ለሷ ሐሳባቸውን ሲያጋሩ የነበረው ያም ሆኖ ግን ከሞቷ ጀርባ እጅግ እንደ እግር እሳት የሚፋጅና ልብን የሚሰበር እውነታ ስለ ህመሟና እንዲሁም ደግሞ በስቃይ ያሳለፈችውን ጊዜ የሚጠቁም መረጃ ከውስጥ አዋቂዎች ወጥቷል። ለአርቲስት ሰላማዊት ደስታ ዜና እረፍት ምክንያት የሆነውና እጅግ አሳሳቢ የነበረው የጤና እክል ምን ነበር? የመጨረሻዎቹ የሷ ሰዓታትስ እንዴት አለፉ? ይህም በተመለከተ ከእርሷ የቅርብ ሰው ያገኘነው መረጃ የምናካፍላችሁና የምናጋራችሁ ይሆናል። ውድ ቤተሰቦቻችን እስከ ፍጻሜው አብራችሁን ቆይታ እንድታደርጉ ስንጋብዝ፣ ለቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ በመጋበዝ ጭምር ነው። ወደ ዝርዝሩ ገባን። አብራችሁን ቆዩ። ግንቦት 21 ቀን 2018 ዓ.ም ነበር ተወዳጇ ተዋናይት የመድረኳ ፈርጥ አርቲስት ሰላማዊት ደስታ ከዚህ ዓለም በሞት የተለየችው። ሞቷ እንደ እግር እሳት እንዲፋጅ የሚያደርግ ነገር ውሎ ባደር መጠን እየተሰማ ይገኛል። ለእርሷ ቅርበት ያላቸው ምንጮች እንደተናገሩትና እንዳስታወቁት ከሆነ ከህመሟ መንስኤ ጀምሮ በስቃይና እንዲሁም በመከራ ያሳለፈቻቸው ጊዜያት እጅግ ልብ ሰባሪ ነበሩ ይላሉ እነዚሁ የሷ የቅርብ ሰዎች። ይህን ጉዳይ በተመለከተና ስለ ህመሟ መንስኤ ከማንሳታችን አስቀድሞ ስለ እርሷ ምስክርነት ከሰጡ ጠቢባንና እንዲሁም የሙያ አጋሮቿ መካከል ደራሲ ውድነህ ክፍሌ ስለ እርሷ የሰጠውን ምስክርነት በጥቂቱ በማንሳት እንጀምር። የሰላም ሰላሟን በእንጭጭነት እንዲቀጭ እድል መስጠት ይከብዳል። በዝምታ ገፋ ማድረግ ጊዜው እንዳልሆነ መንገር ግን ደግሞ በእጅ ያላለችም። ለሷ ጊዜው ያኔ ነው። ጊዜ ሄደ በረረ። ሰላም ለካንስ በራሷ መንገድ ሄዳለች። ሄዳም በመውደቅ መነሳት ውስጥ አሸንፋለች። ማሸነፏ በብዙ መሰበር እንደመጣ ጥቂት አውግተን ነበር። ያ ልቧ ደፍረስ ብሏል። የተመኘችው ቲያትር ከጠበቀችው የጥበብ ሰገነት ላይ አላስቀምጣትም። የሷ ከፍታ ህልሟ ሩቅ ነበርና እንዴት ነው ቲያትር ሰላም? እንጃ እንዳሰብኩት አይደለም። እንዴት ብቀጠር ስራ የለም። መስራት እፈልጋለሁ ድዬ ብዙ መስራት ግን እንደምታየው ነው። ቲያትር ቤቶች ተዘግተዋል። የቲያትር ቤት ለረጅም ዓመታት መዘጋት ፈርጦቻችንን ይበልጥ እንዳያበሩ ጥቁር መጋረጃ ሆኖብናል ሲልም ይገልጻል ጸሐፊው ደራሲ ውድነህ ክፍሌ ስለ እርሷ በሰጠው ምስክርነት። ሰላም ፍጥነቷ የተገታው በዚያ ስፍራ ነው። ግን እናንተ መቼ ነው ቲያትር የምንሰራው? አይቀርም ሰላም እንሰራለን እኮ። መቼ? አሁን ቲያትር ቤቶች ተዘግተው ቲያትር መስራት ልፋት ነው። ትካዜ፣ ተስፋ መቁረጥ። ሰላም በስራዎቿ ተወጥራ መርሳት የምትፈልገው ነገር አለ። ግን እንዴት? ሰላም ግፊያ ውስጥ መግባት አትፈልግም። ሽሽት አለባት። ንጹህ የፍቅር ሰው ነች። በማፍቀር ውስጥ ብዙ ሰላም ማጣት አለ። በህይወት መንገድ ውስጥም መከራ የሚበዛባቸው እንደ ሰላም ያሉ ሰላማዊ ሰዎች አሉ። ፊቷ ዝም እንዳለው አይደለም፣ ዝምታ ቀኔ ነው እንዳለው ገጣሚው ስንቱን ችለዋለች። ደግሞም ዓመታዊ አብሮ አደግ ማህበራችን ላይ ከሰላም ጋር ተገናኘን። ራስ ቲያትሮች ስክሪፕት እንፈልጋለን። አንተን ለመጠየቅ እኔ አሳይመንት ወስጃለሁ። ጥቂት ሰው የሚሰራበት ስክሪፕት ካለ ስጠን። እንዴ ራስ ቲያትር እኮ ፈርሷል ሰላም። የት ልትሰሩት ነው? ፒያሳ ስቴሪዮ። እዛ ቦታ ቢጠብ መለማመጃና ማሳያ ቦታ አለ። ጥሩ እሰጣችኋለሁ። እንደውም በሶስት ሰው የሚሰራ ተውኔት አለኝ። ፊቷ ቦግ ሲል የልጅነት መልኳ ድንገት ብልጭ አለም። ግን የኮሪደር ልማት ፒያሳን ሲነካው እንለማመድበታለን እናሳይበታለን ያሉት ስፍራም ጥያቄ ምልክት ውስጥ ገባም። እዚህ ጋር ለሶስተኛ ጊዜ ከሰላም ጋር ተላለፍን ይላል ደራሲ ውድነህ ክፍሌ ከእርሷ ጋር ሊሰራ ከነበረባቸው አጋጣሚዎች መካከል በሁለቱ ላይ ይህም ሲጨመር ሶስተኛ ሆኖ መገኘቱን ሲያስታውስ፣ እንደዚሁም ለመጨረሻ ጊዜ ተገናኘን። ወህኒ አምባ ቲያትርን እያጠናን ነው። ደስታ እየተነበበባት በቅርቡ ይከፈታል ስትል በወኔ ነገረችኝ። ቅርብ የተባለው ራቀም። በቅርብ እየተባሉ ርቀው የተከፈቱ ከካቴናው ያልተከፈቱ ቲያትሮች አሉ አይደል? እንደዛ ነው ሆነው። ህመሟን ችላ ነበር ሙከራ የምታደርገው። መድረክ ሚናፈቃትም የቅርብ ሩቅ ሆነባት። ለመስራት የጓጓችለት ቲያትር ጀምረው በህመም ምክንያት ሳሰራው ተላለፉ። እኔ ወህኒ አምባ ቲያትርን ባየው ቀን በሞት ያጣናት ሰላምን የአንድ ደቂቃ ህሊና ጸሎት ተደርጎ ቲያትሩ ተጀመረ። ለሁሉ ሰው ፍቅርን የለገሰችው ቀኗ ሰላም ከህመሟ እየታገለች በልቧ የቲያትር ፍቅር እንደነገሰባት እንዲኖራ እንድታልፍ እጣ ፈንታ ሆነም።
ስለ ሰላም የምድር ቆይታዋ አብሮ አደግ ጓደኞቿ በኢትዮጵያ ብሔራዊ ቲያትር ዝክረ ሰላም የተሰኘ ዝግጅት አዘጋጅተው ሰኞ ሰኔ 8 ቀን 11 ሰዓት ከ30 ላይ ይህኑ አስቧት አልፏል። ታዲያ እስኪ ወደ ኋላ መለስ ስንበል የሰላም ህመሟ እንዲሁም ደግሞ ለሞት የዳረጋት ጉዳይስ ምን ይመስል ነበር? የመጨረሻዎቹ ሰዓታትስ እንዴት ያሉ ሆነው አለፉ? የእርሷ የቅርብ ሰው ያጋራውን ሹክም በላቸው። በአዲስ አበባ ቲያትርና ባህል አዳራሽ እንዲሁም በራስ ቲያትር ከዚህ በተጨማሪ በህፃናትና ወጣቶች ቲያትር ቤት ለረጅም ዓመታት በተዋናይነት ስታገለግል የቆየችው አርቲስት ሰላማዊት ደስታም ግንቦት 21 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቷን ያስታወሱት እነዚህ ምንጮች ለረጅም ጊዜያት ታማ በሕክምና ስትረዳ የቆየች ቢሆንም እንደ መንግስት ቅጥር አርቲስትነቷ ደሞዟ ሕክምናው ለመከታተል በቂ ስላልነበረም የሰዎችን እጅ ለማየት ተገዳ እንደነበር የቅርብ ጓደኞቿ ይናገራሉ። አርቲስት ሰላማዊት ደስታ ለረጅም ዓመታት አብሯት የቆየው በሽታ ሳቢያ አልጋ ከያዘች በርካታ ጊዜያት የሆናት ሲሆን ከአንድ ዓመት በፊት ደግሞ የቀኝ ጡቷ መቆረጡን የቅርብ ሰዎች ይናገራሉ። በዚህ ሳቢያ በሽታው እያመረቀዘባት የተሻለ ሕክምና ለማግኘት የህዝቡንና የሙያ አጋሮቿን ድጋፍ በተደጋጋሚ ለማግኘት ብትጠይቅም ሰሚ እንዳላገኘችና ባዶ ቤት እረፍቷ መሰማቱን እናውቃለን ሲሉ እነዚሁ ምንጮች ይገልጻሉ። በአርቲስቱ አሟሟት ምክንያት በኪነ ጥበብ ባለሙያዎች በኩል ከፍተኛ የተባለ አለመግባባት ስለመንገሱም በተያያዥነት ሲያነሱ በጣም ጥቂት ባለሙያዎች ብቻ ከእርሷ ጎን ሆነው እስከ መጨረሻ እንደነበሩም ይጠቁማሉ እነዚሁ ምንጮች። የተቀሩት ግን ሞቷን ለማርዳት ብቻ ቀዳሚ ሰዎች ነበሩ ሲሉም አያይዘው ትዝብታቸውን ያጋራሉ። ከሰላም አጠገብ የነበሩና ለጉዳዩ ቅርበት አለን የሚሉ ምንጮች የአርቲስት ሰላማዊት ደስታ ዜና እረፍት ግንቦት 21 ቀን 2018 ዓ.ም በተሰማበት ጊዜ በህመሟና በችግሯ ጊዜ አብሯት ያልነበሩ የሙያ አጋሮቿ በማህበራዊ ትስስር ገጽ ማዘናቸው ለመግለጽ ግን የቀደማቸው አልነበሩም ሲሉም እኚሁ ታዛቢና የእርሷ የቅርብ ሰው ሐሳባቸውና እንዲሁም ማዘናቸውን ይናገራሉ። ይህ ሁኔታዎችም ብዙዎችን አስቆጥቷል። ሰላማዊት ደስታ ካረፈች በኋላ የተወሰኑ የሙያ ጓደኞቿ የመታሰቢያ ዝግጅት በማለት ሰሞኑን ያዘጋጁት ፕሮግራም ስለመኖሩ የጠቆሙት እኚሁ ምንጭ ለአርቲስት ሰላማዊት ደስታ መደረግ የነበረበት ድጋፍና እንዲሁም ርብርብ በሕይወት ሳለች ከበሽታዋ ጋር ትግልና ግብግብ በፈጠረችበት ጊዜ መድረስ ይገባ ነበር ሲሉም ትዝብታቸው ያነሳሉ። ሞቶ ከመተሳሰብ በሕይወት ሳሉ ቆሞ መረዳዳት ምንኛ ትርጉም ነበረው ሲሉም በተያያዥነት ያነሳሉ። ዛሬም ግን እርሷ በሕያው ስራዎቿ ትታወሳለች። ነገር ግን ሳትጠገብ የታጣች ነችና ሞቷ ብዙዎችን ያንገበግባል። እንዲህ ባለ ስቃዮች ደግሞ ማለፏ የበለጠ ያስቆጫል። ሰላማዊ እረፍት ለነፍሷ እንዲሆን እየተመኘን የዛሬን በዚህ ቋጨን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር እንድታደርጉ የጋበዝን። በያላችሁበት ጥሩ መልካሙን ጊዜ ተመኘንላችሁ።